አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ? እነዚህ ሰዎች ቆይ ምንድነው የፈለጉት? ለምን ግልጹን አይነግሩም? ይሄን ያህል ምን ታርግ? ቆይ ሩታ ማለት እምቢ አለ እና ተያያችሁ ነው ማስረጃ ሁላችሁም ጋር አለ። ለምን ትክዳላችሁ? አንተም ብትሆን የአብርሽ ወንድም ኤፍሬም የምታውቀው ነገር ነው ወይስ እንደባለፈው አሁንም እግሯ ላይ ወድቀህ ልትለምናት ነው? ያው እንግዲህ እግር ላይ መውደቅ አባዜ ካለበኝ አናውቅ። ጭራሽ ብሎ እሷን ክፉ ለማስባል አልሞከረም። እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ ይናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ ልንገራቸው። ይሄ ነገር በቃ ሌላ ነገር አይደለም፣ ማቀሳሰር ምንም ሌላ ማለት ህዝብ ስለሚያይ በዛ በይሉኝታ ተይዛ ምናምን ነገር ሩታ ከጀመረችበት መንገድ እንድትመለስ ለማድረግ ነው። ምንም ሌላ አጀንዳ የለውም ይሄ ነገር። እስቲ ቆይ አሁን ሙሉ እሷን ሚላትን ነገር ቁጭ ብለን ቪዲዮን ስናየው እንረዳዋለን ብዬ አስባለሁ። ግን እንጃ ተገቢ ነገር እያደረገ ነው ብዬ አላስብም። ኤፍሬም ሼም ነገር በጣም የሚደብር ነገር ነው። ጋሺ እንሂድ እያለኝ ነበር፣ እናግኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ መጣሁት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም እውነትም ከጋሺ ጋር ምን ሊፈጠር ነው እንዴ? ጥሩ ነገር አይፈጠርም ማለት ጋሺ ማለት ቢመጣ የሚጣላት መስሎ ነው አንተ እንዴ? ጋሺን እኮ ማለት ነው በቃ እናንተ ማስረዳት አይጠበቅባችሁም። ለኛ ለኦዲየንሱ ጋሺን ለኛ ማስረዳት አይጠበቅባችሁም ምን አይነት ቅልብ ያለው አባት እንደሆነ ሁላችንም የምናውቀው ነገር። ይሄ ንግግር ባይዜ አላወቅም እንጂ ብታውቅ ኖሮ ማለት ነው አባትህን ነው ክፉ የሚያስብለው። ምክንያቱም እሱ መጥቶ ሰላም አይፈጠርም ማለት የእሱ መምጣትና ለመምጣት ከሆነ ሰላም የሚፈጥረውና የሚነሳው ይሄ ነገር ከንግግር ችግር አለ። ታረም ማለት አንደበትህን ትንሽ ብትገራት ጥሩ ነው። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦች፣ እሺ ሩታ ሰላም ብላ እስከምትገባ እኔም እንደ ተመልካች ቤተሰቦችን ሰላም ልበል። እንዴት ናችሁ እንደ ተመልካች ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ትንሽ ግርምትን የሚጭር አይነት ቪዲዮ ነው ይዤላችሁ የመጣሁት። ምክንያቱም ኤፍሬም እንደገና ሊለማመጣት ነው መሰለኝ፣ እንጃ አላውቅም። ብቻ ሙሉ ቪዲዮን ስናየው ምንረዳ ይሆናል። እና ለማንኛውም ግን እንኳን ወደዚህ ቻናል በሰላም መጣችሁ። አዳዲስ የሆናችሁ ሰዎች በዚህ አጋጣሚ ሰብስክራይብ ያላረጋችሁ ከሆነ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እቺን ሳምንት 4000 ባለፈው ሳምንት 4000 ለመግባት ነበር እቅዳችን፣ ግን አልተሳካም። እንግዲህ ጌታ ያለው ነው የሚሆነው። ብቻ እንደ ፈጣሪ ፍቃድ እስቲ እቺኛዋን ሳምንት 100 ምናምን ብቻ ነው የሚቀረን መሰለኝ እና እሷን 4000 ድፍን አድርገን እቺን ሳምንት ብንዘጋ ጥሩ ነው። ከቻላችሁ በዛሬም ቪዲዮ ይቻላል። ለማንኛውም ግን ቪዲዮን ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ደግሞ ኮመንት ላይ እንደልባችሁ ማስቀመጥ ትችላላችሁ። ቪዲዮን እስከ መጨረሻ ተከታተሉ። ይመቻችሁ። እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ ስመጣ ትንሽ ትላንትና ባደረኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም እና እንዲሁም ደግሞ ሩታ እንዴ ኮሜንት አታነቢም እንዴ? ሁሉም ሰው ነው ደስ ያለው ማለት ደስ ያላላቸው በጣም ጥቂት ሰዎች ሊኖሩ ይችላሉ። ምክንያቱም አሁን እያደረግሽ ያለሽው ማለት ነው ላንቺ ትዳር ብቻ አይደለም። አሁን ይሄ የምታረጊው ነገር እንትን ተጽዕኖ ያለው ለሌሎቹም ለሚያዩም ሰዎች ድምጽ ነው የሆንሽው። እንዴ በዚህ ነገር እኔ እንጃ ልታዝኝ ይገባል ብዬ አላስብም እንደኔ። ምክንያቱም ይሄ ነገር አሁን ላይ ሚዲያ ላይ የሚተላለፍ ነገር እስከሆነ ድረስ ብዙዎችን ከእናንተ ትዳር ማስተማር ካልተቻለ ምኑ ነው ፋይዳው ታዲያ? ማለት ሁሌ እያጠፋ የሚቀጥልን ሰው እኮ ሁሌ ደግሞ እየማሩ ምናምን ነገር በእርግጥ መጽሐፍ ቅዱሳዊ ነው። ይሄን እንትን ልል አልችልም፣ ግን ደግሞ ሰው ነን ይደክመናል ምናምን ነገር የሰው ስጋ ነው ያለን። በቃ ማለት ብዙ ነገር ይሰለቸናል። ለዛ እንግዲህ ሰው መታረም ያለበትን ነገር እንግዲህ ለህግ አሳልፎ መስጠትሽ ያን ያክል ስህተት የሚፈጠርና የሆነ አንቺን ይባስ ጭንቀት ውስጥ የሚከት ነው ብዬ አላስብም። ህዝቡም እንደሆነ ኮመንት ላይ ምናምን ነገር እንደምታዩ አብዛኛው ህዝብ እኔ ጋርም ኮመንት ስር ያሉት በአብዛኞቻችን በቃ ዩቲዩብ በምንሰራ ልጆች ኮመንት ስር ያሉት ሁሉም ላንቺ የሚደግፍ ነው። እና ደግሞ ያንን ለምን ደገፈ ማለት እንግዲህ አይቻልም። ሁሉም ሰው እውነታውን ስለሚያውቅ ነው። በምንድን ነው ያስማማኝ? በስነ ስርዓት እናወራለን ይፈርምልሻል ነበር ያለኝ። ከዛ በቃ እሱ ሊያወራንም ፈቃደኛ አልነበረም። አብርሽም እንዳያችሁት ከሆነና ደስተኛ አይደለም
ስለዚህ እኔ ደግሞ ምንም አይደለም የምፈልገው እንዲፈርምልኝ ብቻ ነው እና ታስሮም እንዲቀርም አልፈልግም። ወረቀቱ ላይ ከፈረመልኝ ነገሮች ሲጀመሩ እኮ ማለት ነው እስሩ የመጣው እንዴት ነው እንዴ? እስሩ እኮ የመጣው በራሱ እጅ ነው፣ በራሱ ሰበብ ነው። እሷ በሰላማዊ መንገድ መታ ፈርምልኝ ስትለው ቢፈርምላት ኖሮ ይሄን ያለ ችግር ውስጥ ይገባ ነበር? እሷንም ቢሆን ከሩታንም ቢሆን ከወንድሙና ከጋሼ ጋር በቃ ከራሱ ቤተሰቦች ጋር ያጣላ ነበር እንዴ? የሱ ጥፋት እኮ አንድና ሁለት ብቻ አይደለም፣ እየተደራረበ የሚመጣ ነው። እንደዚህ ተያይዞ እንደ ሰንሰለት ያለ ጥፋት ነው። ከዛን ደግሞ ማለት ነው አሁን ለምሳሌ ማለት ሁሌ አሁን ለምሳሌ ይቅር እያለች ትቀጥል ቢባል መጨረሻው መች ነው? አሁን የኛ ጥያቄ እኮ መጨረሻው መች ነው እንዴ? እንደዚህ ኖርማላይዝ እየተደረገ በመጣ ቁጥር ሴቶቻችን ምንድነው በምን መንገድ ነው የታነጹ የሚመጡት? ኦኬ ትዳርን ሳገባ ባሌ ይሄን ነገር እንደዚህ አይነት ነገር በደል ሲፈጽምብኝ ሁሌ የታገስኩ መኖር ነው ያለብኝ የሚለው እንዲወስዱ ነው እንዴ? እኔ እኮ ሩታን ሰራች የምትሉ ሰዎች ለምን እንደዛ እንደምትሉ ነው ግራ አይገባኝ። መጨረሻው መች ነው? ብዙ ጊዜ ታገሰች እና አሁንም እየታገሰች ማለት እሱ እኮ መጨረሻው ጋር ካልደረሰ አብርሽ መጨረሻው ጋር ካልደረሰ እሷ መጨረሻውን ማበጃጀት ነበረባት። እዚህ ጋር ምንም የሷ ጥፋት የለም። በጣም ብዙ ነገር ሆኗል። በጣም ብዙ ነገር ተፈጥሯል። ብዙ ነገር አልፍ ያለው ብዙ ጣውረድና አልፍ ያለውኝ እና ወደ እንደዚህ አይነት አማራጭ ውስጥ ስገባ እናንተም ትፈርዱብኝ ያላችሁ ብዬ አላስብም። ማለት ትረዱኝ ያላችሁ ይሄ መጨረሻ አማራጭ ስለሆነ ነው ያደረኩትኝና በደንብ ነው የምንረዳሽ። የምር አሁን እስቲ ሁላችሁን ኮሜንት ላይ ማለት ነው ሩታ እኛ እንረዳሻለን፣ ግድ የለሽም እኛ እንረዳሻለን ምናምን ነገር እያላችሁ ጻፉ። እንዴ ይሄ ነገር እስቲ ቆይ አሁን ይሄን ነገር ባታረግ በሚዲያው በመተላለፉ ምክንያት ምንድነው የሚያስተምረው ብላችሁ ታስባላችሁ? ይሄ እኮ ቀጥታ ምናምን ነገር የሚያሳየው አሁን ለምሳሌ አብርሽ ባይታሰርና ተገቢውን ቅጣት ባያገኝ አሁንም ቢሆን በእርግጥ ማለት ምንም የተቀጣው ነገር የለም። ለምርመራ ሊደረግበት ትላንት ጣቢያ ወሰዱት እንጂ ምንም እኮ ማለት አልተፈረደበት ወይ የሆነ ነገር አልተደረገበትም። እና አሁን ያንን ቅጣት ባያገኝ ሌሎች ሰዎች ምንድነው የሚያስቡት? ይሄን ያላገቡ ህጻናት ወንዶችን እንዳለ እንደ ክፉ እና ለባል በቃ ጀነራል ለባል ጥሩ አመለካከት እንዳይኖራቸው ነው የሚያደርገው። ምክንያቱም ባል እንደፈለገው እየፈነጨ ምናምን ነገር እየመጣ ሺህ ጊዜ ሚስትየው ይቅርታ የምትል ከሆነ ትዳርን ይፈራሉ እኮ። ይሄ እኮ ግልጽና ግልጽ ነገር። አሁን ያንን እያየች ያደገች ሴት አግቢ ብትባል ለምንድን ነው የምታገቡ? እና ከዛ አንጻር ነው እኛ ሩታ በደንብ እንረዳሻለን። ማለት የሰው ልጅ መጎሳቆሉን በቃ ማጎዳቱ ምናምን ነገር ፈልገን አይደለም። አብርሽ እንዲጎዳ ምናምን ነገር አንፈል። በቃ ሰዎችን የሰው ነገር እንረዳለን፣ በቃ ይገባናል። ግን ወንድሞቹም አባትየውም ቢሆን በቃ ሲጀምር መጽሐፍ ቅዱሳዊ ነው አይደል? እንዲሁም በዚህ ነገር እንስማማለን። መጽሐፍ ቅዱስ ልጅ መቀጣት እንዳለበት አስረግጦ ይናገራል። ምክንያቱም ሳይቀጣ ያደገ ልጅ ኋላ ላይ በቃ መጨረሻው በቃ ትውልድ ማበላሸት፣ የራሱን የዘራረግ ማበላሸት፣ የራሱን በቃ ጀነሬሽን ከሱ ባለ የሚመጡትም ማበላሸት ነው። በቃ ሊያ ምንም ውጤት የለውም። እና ደግሞ አብርሽ የፈለገ ቢያገባም ቢወልድም ስቲል አባትየው ደግሞ ልጁ ነው። ይህን ነገር መረዳት አለብን። እና እኔ ቅጣቱ ተገቢ ነው ብዬ ነው እስካሁን ቅጣቱ ተገቢ ነው ብዬ ነው ማምነው። እሱም ልብ ሆኖ ይመለስና በቃ ማለት ስህተት እንደሰራ አምኖ ይቅርታ ጠይቆ ምናምን ነገር ፈርሞላትም ይሁን ከዛ በኋላ ለሚፈጠረው ነገር አያገባንም። ተስማሙም አልተስማሙም ግን መጀመሪያ ይታረም ነው በቃ። አሁን እኮ መታሰሩ ምናምን ነገር ለሌላ ነገር የእልህ መወጣጫ አይደለም፣ በቃ ማረሚያ። እንዲሁም ከስሙ እኮ መረዳት እንደምንችለው ፖሊስ ጣቢያ በሌላ ስሙ ማረሚያ ነው የሚባላል። እንዲታረም ነው የገባው እንጂ ለቅጣት መወጣጫ የእልህ መወጣጫ ምናምን ነገር አይደለም። እሱ መጥቷል፣ አስረዳዋለሁኝ። የሚረዳኝ ይመስለኛል። ብዙ ጊዜ እንግዲህ ኤፋ ብዙ ነገሮችን መረዳት ይችላልና ይረዳኛል ብዬ አስባለሁ። ኤፋ እንዴ ሰላም ነው? ይህን ያህል ለጠላትነት ደረሳችሁ? እጅ አትሰጣትም ነው? ሰላም አትላትም እንዴ? ምን አጠፋች? ቆይ እቺ ልጅ እኮ ማለት ነው በአብርሽ ምክንያት የእናንተን ሙሉ ቤተሰብ ልጠላ የምትችልበት ብዙ መንገዶች ነበራት፣ ግን ሌላ ምንም ነገር አላደረገችም። ኢቭን ባለፈው የምታስታውሱ ከሆነ አላውቅም፣ አብርሽ እንደዛ ማቅጦባት ምናምን ነገር እየመጣ እሱ ሰላም ሳይል ራሷን እጇን ዘርግታ ሰላም ያለችው። አሁን ጭራሽ እሱ ላጠፋው ጥፋት ምናምን ነገር አጀሬ አኩርፎ ምናምን ነገር ሰላም ስትለው እጅ ይነሳታል እንዴ! ይሄ እኮ ምንም እውነት ህፃንነት ነው፣ የምር ህፃንነት ነው። እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያ ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። አያችሁ አሁን ላይ አሁን እያወራ ያለው ስለ ቤተሰባዊነት ነው።
እኮ ማለት እኮ ለምን እስቲ ቢያንስ እንደ ሰባዊ ሰው የሆነ ሰባዊነት ምናምን ነገር እንዳለው ሰው የነተን የወንድማችሁ ነው የልጃችሁ የነተን የቤተሰብ አካል ምናምን ወገነ ዝም ብለህ ከማውራት በፊት ለሷ በቃ ለሩታ ጀነራሊ በቃ በአጠቃላይ ለሩታ እስቲ ትንሽ ለማሰብ ሞክር እንዴ። አሁንም የሚያሳስብ የአብርሽ መታሰር ነው እንዴ? አብርሽ ወንድ ነው ምን ይሆናል ታስሮ ምናምን ነገር ማን ያልታሰረው ነው የሚታሰረው ማለት አሁን በትዳር ምክንያት ደግሞ ያን ያክል ልታስፈረድበት አልተሯሯጠችም። እሷን ብትሆን አስፈርሙልኝ አለችው። ስለዚህ ሊያስፈርሙት ምናምን ነገር ወሰዱ አለቀ። አልፈርም የሚል ከሆነ እንግዲህ ራሱ ነው በራሱ ላይ እየፈረደ ያለው እና እስቲ አሁን ከቤተሰባዊነት ምናምን ከወንድምነት ምናምን ነገር ትንሽ ለቀቅ በልና ማለት ነው። ሩታ እህት ብትሆን አብርሽ ደግሞ የእህት ባል እንደሆነ አስብና ልትረዳት ሞክር። ከዛ በኋላ እስቲ እንደዛ ካሰብክ በኋላ ምን አይነት ልብ ይኖራል አይኖርህም አናውቅም። እስቲ እንደዛ መጀመሪያ ራስን በሩታ ወንድም ቦታ አርጋ አስቀምጥ፣ ወይም እንዲሁም ሌላውን ተው የሩታ ወንድም አርጋ ታስቀምጥ። ሩታ ልጅ ብትሆን ለምሳሌ ሴት ልጅ ባሏ እንደዛ የተጫወተባት ቢሆን ዝም ብላ አንስተ ተፈቅድለታለህ አይደለም እኮ አንተ ለወንድም እንደዚህ ከሳሳ አስባል ለሴት ልጅ ምን ያክል እንትን ልትል እንደምትችል። እሺ እንጠብቀው ልሄድ ነው ምናምን ብዬ ስለው እንጠብቀውና እናወራለን ሲለኝ ረጅም ጊዜ እኮ ታግሻ አልፈያለሁኝ አይደለም ሩታዬ። ቢሆንም እንዴት ተሳስሪዋለሽ አብርሃም? እንዴት አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? ስለዚህ አብርሽ ብቻ አይደለማ አሁን የአብርሽም ወንድም ጭምር ሩታ እንደማትጨክንበት በማሰብ ነው ይህን ሁሉ ነገር ሲያደርግ የነበረው። አንተ የገረመህ ማሳሰሯ ነው እንዴ? ቆይ ወንድም አይቀጣም ያለው ማን ነው? የስጋ ዘመድ ምናምን ነገር አይቀጣም ያለው ማን ነው? ማንም ተገቢውን ቅጣት ያገኛል አለቀ እንዴ? ቆይ እስቲ አንድ ጥያቄ ተያያዥ ከቀደሙ ጋር ተያያዥ አንድ ጥያቄ ልጠይቅ። አሁን አብርሽ ያጠፋው ምናምን ነገር ሰው ገሎ ቢሆን አሁንም ተሸፋፍንለታለህ ወንድሜ ነው ምናምን ነገር ብለህ የዛኛው የሞተው ሰው ነፍስ አይደለም ሰው አይደለም ያኛው ሰው ደግሞ በመጽሐፍ ቅዱስ እንደምናውቀው ራሱ በጥቂቱ ያልታመነ በብዙ እንደማይሾም በቃ በጥቂቱ የታመነ ደግሞ በብዙ እንደሚሾም ይናገራል። እና እርግጠኛ ነኝ አንተ እቺን ትንሽ ማለት ወራታ ራሱ ላትደርስ ለምትችል እስር እንደዚህ ካልታመንክና በቃ ማለት ፌር ለመሆን ካልሞከርክ እርግጠኛ ነኝ ወደፊት በትልቅ ነገርም አትታመንም። ምክንያቱም ፈጣሪ ራሱ አይሾምም። ምክንያቱም ጥቂቱን ትክክል ፍርድ ሊገኝ ለሚገባው ጉዳይ ፍርድ እየሰጠ አይደለም። አንዳንዴ እኮ ማለት ነው ማለት ምንም በቃ ማለት ፍርድ ከማዛነፍና እንትን ከማለት ዝም ማለት እኮ ይሻላል። ማለት ምንም ባናወራ ይሻላል። እና ደግሞ በዚህ ልክ እኔ እናንተን ካስቀየምኳችሁ ካሳዘንኳችሁ በጣም ይቅርታ። አይ ነው ካስቀየምኳችሁ ሳይሆን በጣም ያስቀየምሽ። ምክንያቱም ለእኔ ታዩ ለእኔ ችግር የለውም። እኔ ኖርማል ነው ገብሻላ። እኔ ብታስቀየኝም ባታስቀየኝም ችግር የለውም። እኔ እና አንቺ መተላለፍ እንችላለን። ግን ጋሼ በጣም ነው ያዘነብሽ እግዚአብሔር ከምልሽ በላይ ማለት ነው። እንዴ እኔ እኮ ግራ እየገባኝ ያለው ማለት ነው አልተለቀቀም ነው አብርሽ ማለት ከቤተሰብ አልተለቀቀም። ሩታ የራሷን ንብረት እኮ ነው ማለት አብርሽ ማለት የሷ ነው፣ እሷም ደግሞ የአብርሽ ናት። ስለዚህ አሁን አይመለከታችሁም እኮ እውነት ለመናገር እንደ እውነታው ከተካሄደ ኢቭን በመጽሐፍ ቅዱስ ራሱ ቢካሄድ ምንድነው የሚለው ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ አካል ይሆናሉ ምናምን ነገር ቃሉን በትክክል ልበለው አልበለው አላውቅም፣ ብቻ ግን ዋና ሀሳቡ እንደዛ ነው። ስለዚህ አብርሽ አሁን ከነተ በላይ የአብርሽ ጉዳይ ከነተ በላይ የሚያገባው ሩታን ነው። እንዴ ለምን አሳሰረችው ብላችሁ እንደዚህ የምታስጨንቁበት የራሷን ንብረት እኮ ነው ያሳሰረችው። እንዴ አሁን እናተ ስለማይመለከታት ነገር የእናተን ነገር ሄዳ አይደለም የወሰደችውና በቃ የእናተ ነገር ላይ አይደለም የደረሰችው። አብርሽ ኦልሬዲ ከቤተሰቡ ተላቆ ነው የመጣው። እሱም ቢሆን አሁን እሷን ነው እንጂ የበደለው የእሷን ቤተሰቦች ምናምን ነገር አይደለም። የእሷ ቤተሰቦች መጥተው እሱ ላይ እንደ ልባቸው ሊጮህ አይችልም እውነት ለመናገር። ይሄን ስል ደግሞ ወላጅን አታክብሩ ወላጅን አትስሙ ወይ ደግሞ ወላጅ ምንም አይመለከተውም ለማለት አይደለም። ግን እንዴ አንዳንድ ውሳኔዎች ምናምን ነገር እዛው ከትዳር ውስጥ ማይታለፉ አሉ። በቃ እሷ በትዳር ውስጥ ስለገጠማት ነገር ነው አሁን ፍርድ ቤት ሄደችው እንጂ የሆነ በሽምግልና እኮ ቢቻል ኖሮ ሞክራ ነበር እኮ ቢቻል ኖሮ ለማስፈረም አብርሽን አባት ስንቴ ጠየቀች እንዴ ስላልሆነ መሰለኝ የሄደችው ወደ ፍርድ ቤት። እና እንጃ ስለ ትዳር እንጃ እኔ ላብራራላችሁ አልቻለም። ልጁን ስታሳስሪው ምን አይነት ስሜት እንደተሰማው የምር ነው ቀርበሽ ብታዩ ኖሮ። ይቅርታ እንጃ ኤፋ ይቅርታ፣ አንተም ይቅርታ፣ ጋሽንም ይቅርታ፣ ሁላችሁንም ይቅርታ። ለእኔ ችግር የለውም እኮ አልኩሽ ነው። ለእኔ ችግር ኖሮት ምናምን ነገር አይደለም። ግን እያደረገ የምር ነው በጣም ነው ያዘንኩት ያደረገው ነገር በጣም እኔ እንጃ። እኔ እስቲ እናንተን ልጠይቅ። እኔ አሁን ማለት የምችለውን ያክል ብያለሁ። ሩታ ይቅርታ መጠየቅ አለባት የለባትም? እስቲ እሱን ብቻ ነገር ሩታን እኮ በገዛ ባሏ ባዳ እያረጓት እኮ ነው
በገዛ ባሏ ባዳ እያደረጓት ነው። ምንም እንደማይመለከታት ምናምን ነገር የአብርሽ ጉዳይ የሚመለከተው እሱን ብቻ በቃ እሱንና አባትየውን ብቻ እንደሆነ እያስመሰሉ ነው። እስቲ ከዚህ አንጻር ማለት ሩታ መጠየቅ አለባት ይቅርታ መጠየቅ አለባት የለባትም የሚለውን እስቲ ኮመንት ላይ ጻፉ። አብርሃም እንድታስፈጩ እንፈልጋለን። በጣም ነው ያዘንብሽ። አብርሃምን እንድታስፈጩ እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። አያ እናንተ የፈለጋችሁት አብርሽ ከእስር ቤት እንዲወጣ እንጂ ፍትህ ምናምን ነገር እዛ ላይ እንዲሆን እንዲሰፍም ምናምን ነገር አይደለም የፈለጋችሁት። አለቀ። የፈለጋችሁት ብዬ እኔ ከአብርሽ ፋዘር ጋር ላገናኙ አልፈልግም። ምክንያቱም አንተ ነህ እዚህ እያወራ ያለኸው እዛ ቤት አርፎ በተቀመጠው አባት ላይ ምንም የማውራት ስልጣን የለኝም። ግን አንተ የፈለከው ፍትህን ሳይሆን በቃ አብርሽ መፈታቱንና ለመፈታቱን ብቻ ነው። ይሄ ደግሞ በጣም ጭፍንነት ነው። ይሄ በጣም ራስ ወዳድነትም ጭምር ነው። አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ከአቅሜ በላይ ስለሆነ ነው እንጂ እኮ ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ የነበረብሽ እሱን ማሳሰር አልነበረብሽም። እንዴ ቆይ ላንተ መተው እንደዚህ ቀላል ነው? ላንተ መተው እንደዚህ ቀላል ከሆነ ማለት እሷን ስለማይመለከታት ነገር መውቀስ ተውና ሂድ መተው ቀላል ከሆነ ማለት ላንተ አንተ እኮ ማለት ነው ወንድሜ ተበደለ ብለህ ያልተበደለውን እንግዲህ ተበደለ ብለህ ልትተዋት አልቻልክም። ግን እሷ ስንት አይነት ጫና እየደረሰባት ኧረ ጌታ ምን አይነት ጭፍንነት ነው እንዴ! ምን አይነት ይሄ በጣም ራስ ወዳድነት ነው። ደግሜ እለዋለሁ። እሷ ስንት ጊዜ ስትበደልና የሆነ ነገር ስትሆን ምንም ሳይመስል መተው ነው አለ። ኧረ መተው እንደዚህ ቀላል ከሆነማ ማለት ነው ሁላችንም እኮ ምድር ላይ ማንም ቂመኛና ጠላት ባልኖረን ነበር። እንግዲህ የመተው ጸጋ ያብዛልን። እኔ ምንም ልል አልችልም ማለት አንተም መተው እንደምታወራው ቀላል እንዳልሆነ ግን እንድትገነዘብ ፈልጋለሁ እኮ። የሚፈታው ሲፈርምልኝ ነው እኮ እኔ ስነግርህ ከዚህ በላይ እንዲታሰርም አልፈልግም። አብርሃም ደግሞ እስር ቤትም ገብቶ ማየትም አልፈልግም። በጣም ነው ወርደሽ ነው ይሄ ሁሉ ነገር ያደረግሽው። ለአብርሃም ይሄ ነገር ይገባዋል እንዴ? አይ ኖ ለኛ ይሄ ነገር ይገባናል። ስንት ነገር ያሳለፍን ሰዎች አይደለን እንዴ? አብረን ስንት ነገር አብረን ያደረግን ሰዎች አይደለን እንዴ? እኔ ለጋሺ ይሄ ነገር ይገባዋል እንዴ? ስንት ነገር ማሳለፍና ለማሳለፍ ምናምን ነገር አይደለም ያኖር አሁን እሱ አይደለም ያኖር። ብዙ ነገር ልታሳልፍ ትችላለህ። አው ግልጽ ነው እናውቃለን። ብዙ ሰው የራሱ ጥሩ የሚባል ጊዜ አለው። ግን ጥሩ የሚባሉ ተብሎ የነበሩ ሰዎች ደግሞ መጥፎ ከሆኑ እንግዲህ ምን ማድረግ ይቻላል? ጊዜው ነው እንዴ። በፊት አንድ ሰው ጥሩ ከነበረለ አሁን ሊገለ ምናምን ነገር እያሳደደ አሁን በምሳሌ ልንገርህ ሊገለ እያሳደደ አይ ጥሩ ጊዜ ዛኔ እኮ አሳልፈናል፣ አብረን ቁርስ በልተናል፣ አብረን ምሳ በልተናል፣ አብረን ተጫውተናል ምናምን ነገር ትላለህ አትልም? ግልጽና ግልጽ ነገር እኮ ነው። ለምን የአብርሽ ምናምን ነገር ሲሆን ነገሮች እንደማያውቅና እንደማይረዳ ለመሆን ትሞክራለህ? አረ በእግዚአብሔር ሩታዬ፣ አይ ከዚህ በላይ ራሱን በጣም እያናደድሽኝ ነው። እግዚአብሔር አሁን ራሱ ማለት ነው መልስሽ ማይሆንኛ ነው እንዴ? ከፈረመ ነው ማስወጣው። እንዴት ማለት ካልፈረመ ላልታስወጪው ነው ማለት ነው? እስር ቤት እንዲበሰብስ ትፈልጋለች ማለት ነው? አለቀ። አዎ እንዴ ካልፈረመ እኮ እሱ አይደለች የምታስፈታውና የምታስለቀቀው እሷ እንዲፈርምላት ትፈልጋለች። ህግም ደግሞ እንዲፈርም ኦልሬዲ ማዘዣ አውጥቷል እንዲፈርምላት ምናምን ነገር። ስለዚህ እስር ቤት የመቆየቱና ያለመቆየቱን ጉዳይ የሚወስነው ራሱ አብርሽ ነው። አንተም አይደለህም፣ ሩታም አይደለችም፣ ማናችሁም አይደላችሁ፣ ህጉም አይደለም። በቃ ራሱ እጅ ላይ ነው ያለው። ስለዚህ አብርሽን ሄደ በጊዜ መውጣት የምትፈልግ ከሆነ ፈርምላትና ውጣ በለው። በቃ አለቀ። የምትፈልገው ይሄን ከሆነ ማለት አብርሽ እንዲወጣ ብቻ ከሆነ ግን ሌላ አጀንዳ ምናምን ነገር ካለ ማለት ይሄ ሴትን ለማጣጣል ሴትን ምናምን ነገር የሆነ ብቻ አላ ሴት ላይ መጥፎ አይነት ተግባርን ለማድረግ ከሆነ ተው፣ ካሁኑ አርፈ እጅን አጣምረ ቁጭ ብትል ይሻላል። እቅዳችሁ አደረጋችሁት፣ ወንድሜ ታሰረ፣ አሳሰራችሁት። ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈችውና እንድታስፈችው ብቻ ነው ፈልገው። ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ። በቃ ከዚህ በላይ ምን ማውረሽ ነገር የለም እንዴ። ጭራሽ ጥሏት አልሄደም። የምር ይሄ ነገር የሚያሳየው ማለት ነው ምን ያክል ለሴት ልጅ ንቀት እንዳለ ነው የሚያሳየው። እንዴ ባለትዳር የልጅ እናት ቆማ እያወራች አንድ ጥላ ሄድክ፣ ሁለት ደግሞ የእሷ ጉዳት ምናምን ነገር ሳያሳስብ የወንድም መታሰርና መፈታት ያሳስባል። ከዛም በቃ ከወጣ በኋላ ደግሞ እርግጠኛ ነኝ ባይፈርምላት ዞር ብላ አታያት፣ በእርግጠኝነት ዞር ብላ አታያት። ምክንያቱም ተፈቷል። ከዛ በኋላ እንደ ልቡ ሊጫወትባት ይችላል። የምር በዚህ ልክ ለሴት ልጅ ብቻ አልበል ለእናት ንቀት ባታሳይ ጥሩ ነው። ምክንያቱም ሩታ እናት ናት እና ቢገባህና አሁን አክብራ እዚህ ያወራችሁ እሷ ሩታን ስለሆነች ነው እንጂ ክብር ሰጠች። አንተ አሁን ክብር እንደምትነሳት ምናምን ነገር አይደለም። ቅድምም ስትመጣ ሰላም ስትል ምናምን ነገር እጅ ሳትሰጥ ከልክልሃታል ምናምን። አሁን ደግሞ እያወራች ምናምን ነገር ጥላ ሄድክ። ብዙን ጊዜ ካያችሁ ምናምን ነገር ሴት ልጅ ኦልሬዲ በቃ ከባሏ ጋር ችግር ሲፈጠር ምናምን ባሏን ብቻ አይደለም ሙሉ ቤተሰቡን ነው በቃ እንዳለ ብሎክ የምታደርገው።
ምክንያቱም በቃ ልታያቸው አትፈልግም። ምክንያቱም ሁሉን እንደሱ አርጋ ስለምትቆጥር ማለት ነው። ግን ያንን ሩታ አላደረገችም። ምንም ያደረገችው ነገር ምንድነው? በቃ በትክክል አግባብ ባለው መንገድ ቤተሰቦቹን እንደ ቤተሰቧ አርጋ አክብራ ምናምን ነገር ታስተናግዳለች። ግን ትንሽ ነገር በቃ እርምጃ ለማድረግ ስትሞክር እንዳለ በቃ ትልቅ ጥፋት እንዳደረገች ምናምን ነገር የምር ቢገባህ ሩታ በጣም አክብራለች። አሁን እዚህ ቆማ ምናምን ነገር ላገኝሽ እፈልጋለሁ ብለ መታ ምናምን ነገር ስላናገረች በጣም አክብራለች ማለት አልገባኝም እኔ። እሺ እንዴ የምር ልጅቷን እኮ ማለት ነው ራሷን እንድትጠራጠር እኮ ነው እያደረጋችሁ ያላችሁት እንዴ። ከዚህ በላይ ምን እንዴ? ራሷን አእምሯን እንድትነቅል ነው እንዴ ምናምን ነገር የፈለጋችሁት እንዴ? ራሷን የተጠራጠረች እኮ ነው ሩታ። አሁን ማለት ማድረግ ነበረብኝ አልነበረብኝም ወደሚለው ጥያቄ ውስጥ እየገባች ማለት ነው። ነገሮችን እንደምንም ብለን ለማስተካከል ሞክራለሁኝ። አሁንም ቢሆን በህግ ሂደት ውስጥ ነው ነገሮች እንዲያልቁና እንዲቋጩ የምፈልገው። በጣም ይቅርታ ለሁሉም ነገር። እንጃ እኔ ሩታ በዚህ ልክ ግራ መጋባት ያለባት አይመስለኝም። ምክንያቱም ሩታን ግራ ማጋባት አሁንም ሌላ ግፍ ነው የሚሆነው፣ እውነት ለመናገር ማለት ነው። ደግሞ እውነቱን ለመናገር አንዲት ሴት ገና ትዳር ውስጥ እንደዚህ እየገባች አሁን ለምሳሌ እኮ እናውቃለን። አሁን መሰለቻቸቱ ምኑ ከልጅ ካሳደጉ ምናምን ነገር በኋላ ሚስትም የወጣትነት መልኳ ምናምን ነገር ጠፍቶ ባል እንደዛ ቢሆን ማለት በቃ ማለት ችግር የለውም እያልኩ አይደለም። ችግር አለው፣ ሁሉም ጋር ችግር አለው። ግን እንደዛ ቢሆን ቢያንስ የተለመደ ነገር ማለት ብዙዎች ባሎች ምናምን ነገር የሚያደርጉት ነገር እቺ ልጅ ገና ትዳር የሚባለውን ነገር ሳታጣጥመው ገና በመጀመሪያ ዓመቷ ይሄን ሁሉ ነገር መሰቃየት ነበረባት። ቆይ እንዴ እኔ እኮ ማለት ነው ሩታን የምትጠሉና ሩታን የምትቃረኑ ምናምን ነገር የአብርሽም ጓደኞች ቤተሰቦቿ ምናምን ነገር ግራ እኮ ነው የሚገባኝ። ትዳር ለሚባል ነገር እኮ በቃ ሙሉ በሙሉ መጥፎ አመለካከት እንዲኖራት ነው የሚያደርገው። ምክንያቱም ገና ትዳርን በመጀመሪያው ዓመት ይህን ሁሉ ስቃይ ካየች ገና በመጀመሪያ ዓመት ባሏ ሌላ ሴት ማለት ከጀመረ በቃ እኮ የዛኔ እኮ ነገር በቃ እቺ ልጅ በህይወት እኮ ነው ተስፋ የምትቆርጠው። እና እኔ እንጃ ምን አይነት ነገር እያሰባችሁ እንደሆነ ግራ ነው የሚገባኝ። እስቲ ቤተሰቦች እናንተ ያላችሁን አስተያየት ምናምን ነገር ኮመንት ላይ ጻፉ። ስለ ሩታም ሊሆን ይችላል፣ ስለ አብርሽም፣ ስለ ኤፍሬምም፣ ስለ ጋሼ ምናምን ያላችሁን ነገር እስቲ ኮመንት ላይ ምናምን ነገር እያሰፈራችሁ የዛሬውን ቪዲዮ እንዘጋለን። እዚህ ድረስ ደግሞ ስላያችሁ ሁላችሁንም ከልብ አመሰግናለሁ። ቪዲዮን ላይክ በማድረግ እንጨርስ። እንዳልኳችሁ ይህን ሳምንት 4000 ከቻለን በዚህ ቪዲዮ ካልቻለን እቺን ሳምንት ምናምን ነገር እስከምንጨርስ 4000 ለማድረስ እንሞክራለን። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።